ስኬት ሁል ጊዜ ከፍላጎት አይመጣም፣ አንዳንድ ከበቀል ይወለዳል። ዛሬ ላምበርጊኒን ስናስብ የሚታየን የቢሊዮነሮች መጫወቻ እጅግ ፈጣንና ቅንጡ መኪና ነው። ነገር ግን የዚህ ኩባንያ ታሪክ የሚጀምረው በውድ መኪና ማሳያ አዳራሽ ሳይሆን በጭቃማ የእርሻ መሬት ላይ ነው። እንዲሁም የላምበርጊኒ መኪና እንዲፈጠር ትልቁን አስተዋጽኦ ያደረገው የኩባንያው ጠላት የሆነው ኢንዞ ፌራሪ ነው። እንዴት? አብረን እንይ። ሪቺዮ ላምበርጊኒ ገበሬ እንደሆነ ይጠበቅ ነበር። ነገር ግን እጁን አፈር ውስጥ ሳይሆን ሞተር ውስጥ መክተት ይወድ ነበር። በሁለተኛው ዓለም ጦርነት ወቅት በጦር ሜዳ መኪናዎችን በመገጠም አስማተኛ ተባለ። ጦርነቱ ሲያበቃ ግን እስረኛ ሆነ። ከእስር ሲፈታ ያየው ነገር አንድ እድል ፈጠረለት። ጣሊያን በጦርነቱ ወድማለች፣ እርሻው ተንቆጥቁጧል። ፈሪቺዮ የጦር መኪናዎችን ሞተር በመውሰድ ወደ ትራክተርነት ቀየራቸው። ብዙ ሳይቆይ በጣሊያን ትልቁ የትራክተር ንጉሥ ሆነ። ሀብቱ ናኘ፣ ስሙም ገነነ። ሪቺዮ ሀብታም ሲሆን የራሱ የሆነ የቅንጦት መኪናዎችን ስብስብ መፍጠር ጀመረ። ማሰራት የፈለገው ግን ፍጹም የሆነ መኪና ነበር። በወቅቱ ፌራሪ የጣሊያን ኩራት ነበር። ሪቺዮ የፌራሪ 250 ጂቲ ባለቤት ሆነ። ነገር ግን አንድ ትልቅ ችግር ነበረበት። መኪናው በሄደ ቁጥር የመቆለፊያው ክላች ችግር ያሳይ ነበር። ሪቺዮ መኪናውን ወደ ፌራሪ ጋራዥ በተደጋጋሚ ወሰደ። በመጨረሻም ራሱ ሞተሩን ሲፈታው የሚገርም ነገር አለ። ይህን ውድ ፌራሪ የሚጠቀመው ክላች እሱ ትራክተር ላይ ከሚገጥመው ጋር ተመሳሳይ ነበር። ሪቺዮ በቀጥታ ወደ ኢንዞ ፌራሪ ቢሮ ሄደ። ኢንዞ ፌራሪ ኩሩ እና ቁጡ ሰው ነበሩ። ሪቺዮ ችግሩ ሲነግረው ኢንዞ እንዲህ ሲል መለሰለት፣ አንተ ትራክተር ነጂ ነህ። ችግሩ መኪና ላይ ሳይሆን አንተ መንዳት አለማወቅ ላይ ነው። ሂድና ትራክተርን ንዳ፣ እኔ መኪና መስራቱን ልወቅበት አለው። ይህ ስድብ በሪቺዮ ውስጥ እሳትን አነደደ። ከፌራሪ የሚበልጥ መኪና ካልሰራው ብሎ ተነሳ። የፌራሪን ምርጥ መሐንዲሶች በከፍተኛ ደሞዝ ወደ ራሱ ቀጠረ። በ1963 በቱሪን የመኪና ትርኢት ላይ የመጀመሪያውን መኪና ለማሳየት ወሰነ። የሚገርመው ግን ትርኢቱ ላይ የቀረበው መኪና ሞተር አልነበረውም። ጊዜ ስላልነበራቸው በሞተሩ ቦታ ጡብ ሞልቶ በሩን ቆለፉት። ሰዎች ግን ዲዛይኑን ወደዱት። ብዙም ሳይቆይ ላምበርጊኒ 350 ጂቲ ገበያ ላይ ውሏል። በ1966 ደግሞ ሚውር የተባለችውን መኪና ሰሩ። ይቺ መኪና በዓለም የመጀመሪያ ሱፐር ካር ብላ ተገዛ። ላምበርጊኒ ለተወሰነ ጊዜ ነግሶ ነበር። ነገር ግን በ1970ዎቹ በነዳጅ ቀውስና በፖለቲካ ችግር ምክንያት ሪቺዮ ኩባንያውን ለመሸጥ ተገደደ። ወደ እርሻውም ተመለሰ። ኩባንያው ግን በተለያዩ እጆች አልፎ በመጨረሻም በቮልክስዋገን አውዲ ስር ሆነ። ዛሬ ላምበርጊኒ የሀብት ምልክት ነው። ነገር ግን ይህ ሁሉ የሆነው ኢንዞ ፌራሪ በዕለቱ በሰነዘረው ስድብ ምክንያት ነው። ፌራሪ ባይሰደብ ኖሮ ላምበርጊኒ ዛሬ ትራክተር ብቻ እየሰራ ይኖር ነበር። በቀጣይ አስገራሚ ታሪክ እስከምንገናኝ ድረስ ቸር ያቆየን። ቻናሌ ከተመቻችሁ ሰብስክራይብ በማድረግ ቪዲዮዬን ላይክ አድርጉት።